አበባ ከዚህ ቀደም በነበረው ጦርነት በትግራይ ሰራዊት ውስጥም ሆነ ከፌዴራል መንግስት ጋርም ተዋግታለች። ጦርነቱ ከተቋጨ 3 ዓመት ቢያልፍም አሁንም ድረስ ጠባሳው አልሻረም። ሁሉንም ነገር አጣው ትላለች። ከጦርነቱ በፊት ተስፋ የተጣለባት የእግር ኳስ ተጫዋች ነበረች። ከ7 ዓመቷ ጀምሮ እግር ኳስ ተጫውታለች። የሰባ እንደርታ የሴቶች እግር ኳስ ክለብ አጥቂ ሆና የተሰለፈችውም በ17 ዓመቷ ነው። አበባ የሀዘን እና የግጭት እሽክርክሪት መደጋገሙን ትናገራለች። ከሚወዱት ሰው ጋር መጣላት፣ ስራ ማቆምና ለብቻ ማልቀስ ለፕሮፌሽናል እግር ኳስ ተጫዋች የሚያስፈልግ ትኩረት ራቃት። ወደ ስልጠና ለመመለስም ብትሞክርም የተቃጠለ ዓመታትን ማሰብ ቀጠለች። የቀድሞ ብቃቷን መመለስ አልቻለችም። ግድያው አስደንጋጭ ነበር። ሴቶች ወሲባዊ ጥቃት ስለተፈጸመባቸው ተበሳጭቻለሁ። ሁሉም ነገር ነበር የወደመው። መምህርቷ ረሃዋ ስለ ጦርነቱ የምታውቀውን በፊልም ነበር። መንገዱን ማወቅ፣ መታጠቅ፣ መሰልጠን ከባድ ነበር ትላለች። ጦርነቱ ከፍተኛ የስነ ልቦና ጠባሳ አሳድሮባታል። ወደ ሲቪል ህይወት መመለስም ፈትኗታል። አብረን የምናየው የምንለው ይኖራል። አብረን እንከታተለው። በቅድሚያ ላይክ፣ ሰብስክራይብ ያድርጉ። ለቻናሌ እጅግ ጠቃሚ ይሆናል። የእርሶ በጎ አስተዋጽኦ በጣም ከፍተኛ በመሆኑ ከልብ አመሰግናለሁ። የኢራን ግጭት መራዘም ቀጠናዊ ማድረግና የምጣኔ ሀብት ቀውስ መፍጠር መሆኑን ያስረዳሉ። ኢራን በመደበኛ ጦርነት ልታሸንፍ አትችልም። ሌሎች ሀገራት በቀላሉ ድል እንዳያገኙ በማድረግና የምጣኔ ሀብት ውድቀት በማስከተል ነው ልትቀጥል የምትችለው ይላሉ። ኢራን በእስራኤል እንዲሁም በአሜሪካ ወታደራዊ ሰፈር በሚገኝባቸው የመካከለኛው ምስራቅ ሀገራት ላይ የአጸፋ ጥቃት መፈጸም ቀጥላለች። አሜሪካና እስራኤል በወታደራዊ አቅማቸው የበላይነት ይዘዋል በተባለበት ሁኔታ ውስጥም የኢራን ወታደራዊ ስትራቴጂክ ምን ይመስላል? ለምን እንዲሆነ አብረን የምናየው የምንለው ይኖራል። አብረን እንከታተለው። በዚህ ሰዓት የመረጃ ጊዜ ከምታደምጣው መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያልናቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። እስከ ፍጻሜ ቆዩ። ዝርዝር መረጃውን ያድምጡ ግብዣዬ ነው። አሁንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፍኩ አብረን እንቆይ። የአዲስ የጦርነት ስጋት የገጠማቸው በትግራይ ጦርነት የተሳተፉ ሴቶች። አበባ ከጦርነቱ በፊት ተስፋ የተጣለባት እግር ኳስ ተጫዋች ነበረች። የ22 ዓመቷ አበባ አምዱ በጥሩ ሁኔታ ማለፍ የነበረባትን ህይወቷን በጦርነት ተውጦ ቀርቷል። በትግራይ ሌላ ግጭት ማየትንም አትሻም። በትግራይ ክልል ዳግም ጦርነት ይቀሰቀሳል ብለው በርካቶች ይሰጋሉ። ፌሚኒስት ነኝ የምትለው አበባ ሴቶችን ከስፖርት የሚያገልለውን ዘልማዳዊ አመለካከትም አትቀበልም። አበባ ጎበዝ ተማሪ ስለነበረች በመቀሌ አይቲ እያጠናች ነበረ። የወደፊት ህይወቷ ምን እንደሚመስልም እቅዶቿን አስቀምጣ ነበር። ሆኖም በድንገት አላማዋ ተመሰቃቀለባት። መጀመሪያ ላይ የኮሮና ቫይረስ ወረርሽኝ በመነሳቱ ትምህርቷን አቋረጠች። ከዛ ጦርነቱ ፈነዳ። የቤተሰቦቼ በምን አይነት ሁኔታ እንዳለፉ ስለማውቅ በጦርነቱ አላምንበትም ነበር ትላለች። እናትና አባቴ የህወሓት ታጋዮች ነበሩ። በትግራይ ጦርነት የኤርትራ ሰራዊት በፌዴራል መንግስት ጎን ተሰልፎ ተዋግቷል። ደም አፋሳሹ ጦርነት በፕሪቶሪያ ሰላም ስምምነት አማካኝነት አክትመዋል። የአሸማጋይነት የአፍሪካ ህብረት የሆኑት የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ ወደ 600,000 ሰዎች በጦርነቱ መገደላቸውን ገልጸዋል። አበባ ወደ ጦርነቱ የገባችው በምርጫ ሳይሆን ግዴታዋን መወጣት ስለነበረባት ነው። ስለ ህወሓት ታሪክ እየሰማች ባደገችበት ቤት ውስጥም አባቷ ደርግን ለመጣል ከ50 ዓመታት በፊት የከፈሉት መስዋዕትነት ሲነገር ቆይቷል። ያደረገችው የሀገር ፍቅርና ቁርጠኝነት ስሜት ተሞልታ ነው። የትግራይን ሰራዊት ለመቀላቀል የወሰነችውም አንድም መደፈርን በመፍራት ነው። ሴቶች በጠላት ኃይል ወሲባዊ ጥቃት እየተፈጸመባቸው እንደሆነ ሪፖርቶች እየወጣ ነበር። ወረራዎቹ የመጡት ለሴቶች አይደሉም። የሌሎችም ተጎጂዎች እጣ ፋንታም ይደርስብኛል እንድዋጋ ያስገደደኝ አጠቃላይ ሁኔታው ነው። ጠበቃና የሁለት ልጆች እናት የሆነችው ሰላም ከዚህ ቀደም በነበረው ጦርነትም ተዋግታለች። ከእግር ኳስ ታገኝ የነበረውን ደስታ ላይ ጦርነት አጠላበት። ረሃብና የወር አበባ ንጽህና መጠበቂያን ጭምር መሰረታዊ አቅርቦት እጥረት ፈትኗታል። የጦርነቱ ማብቃት አበባ የጠበቀችውን ሰላም አላመጣም። ወደ ቤተሰቧና ወደ እግር ኳስ መመለስም ሌላ የትግል ሜዳ ሆኖባታል። ሰውነቴም አይምሮዬም ከባድ የስሜት ቀውስ ውስጥ ነበር ትላለች። በብቸኝነት ጋር መታገል ያዘች። እሷ ባለችበትም ያላለፉ ሰዎች እንደማይረዷት ይሰማታል። አባቴ የታጋይ ባህሪ ሆኖ ቁጣ ለምን ይታይበት እንደነበረ አሁን ነው የገባኝ። እንደዚህ የሆነው የነበረው ስላላገገመ እንደሆነም አሁን አውቄያለሁ። ቁስሏን ወደ አንዳች ጠቃሚ ነገር ለማሻገር ለአጭር ጊዜም በጋዜጠኝነት ሰርታለች። ዋግህታ የተባለ ከ30 ዓመት በታች ያሉ ሴት እግር ኳስ ተጫዋቾችን የሚያሰለጥን ፕሮጀክት ጀምራለች። ተተኪ የእግር ኳስ ተጫዋቾችን ለማሰልጠን ተስፋ ብታደርግም በገንዘብ ችግር ብዙ ርቀት መጓዝ አልቻለችም። የምታደርጋቸው ነገሮች ሙያዋን
ለመለወጥ ሳይሆን መሻሸጊያ ፍለጋ መሆኑን ትናገራለች። ይህን ሁሉ የማደርገው መደበቂያ ፈልጌ ነው። የአበባ ትልቅ ፍርሃት ጦርነቱ ዳግመኛ ይነሳል የሚል ነው። ባለፈው ታህሳስ ላይም የመከላከያ ሰራዊቱና በጦርነቱ ወቅት በአማራ ክልል የተጠቃለሉ ቦታዎችን እንዲመለሱ የሚጠይቀው የትግራይ ኃይሎች መካከል ውጊያዎች ተቀስቅሰው ነበር። በትግራይ የድሮን ጥቃት ሲፈጸም በረራዎች ለሳምንታት ተቋርጠው ነበር። የፌዴራል መንግስትም የኤርትራ መንግስት የትግራይን ኃይሎች እየደገፈ ነው ሲል ቢከስም ኤርትራ ክሱን አስተባብላለች። የፌዴራል መንግስትም ሰራዊቱን በትግራይ አቅራቢያ በማሰማራት ለአዲስ ጦርነት እየተዘጋጀ ነው ሲል ህወሓት ይከሳል። ጠቅላይ ሚኒስትር አብይ አህመድም ዳግም ህወሓት ወደ ክልሉ የሚላከውን በጀት ኃይሉን ለማደራጀት አውሎታል ብለውም ይከሳሉ። አሁን በየቦታው ላይ ግጭት ይነሳል የሚል ፍርሃት ይታየኛል። ጦርነቱ አስፈላጊ ነው ብዬ አላምንም። በስተመጨረሻ መፍትሄ የሚያመጣው ድርድር እንጂ ውጊያ እንዳልሆነ ይታየናል ትላለች አበባ። ሰላም ኃይሉ 30 ዓመቷ ነው። ጠበቃና የሁለት ልጆች እናት የሆነችዋ ሰላም ከዚህ ቀደም በነበረው ጦርነት ተዋግታለች። ሰላም የአበባን ስሜትም ትጋራለች። በመቀሌ ዩኒቨርሲቲ የአስተዳደር መምህር የሆነችው የ30 ዓመቷ ራዋ ገብረ መድህን የመጀመሪያ ልጇን 5 ዓመቱ ሳለ ነበረ ውጊያውን የተቀላቀለችው። ለዚህ የራሷ ምክንያት አላት። ቤተሰቦቿ ጡረተኛ የመንግስት ሰራተኞች ናቸው። ጦርነቱን ተቀላቅለው ተዳክመው እና በመጥፎ ሁኔታ ውስጥም ተመልሰዋል። ያለፉትን መከራና ያስተዋሉትን ወሲባዊ ጥቃትና የጅምላ ግድያ ስትሰማ አንድ ነገር ማድረግ አለብኝ ብላ ወሰነች። ከታናሽ እህቷ ጋር የትግራይ ሰራዊትን ተቀላቀሉ። እንደ ሌሎቹ ሴቶችም ጭምር ቢሆንም ወታደራዊ ስልጠና ተሰጣቸው። ሰላም በትግራይ ተራራዎች ኑሮ ፈታኝ ሆኖ ነው ያገኘችው። ፈተና በጽናተኛ አመለካከት የታጀበ ነበር። ጫካ ውስጥ መሽናት ከባድ ነበረ። የወር አበባችን ሲመጣምና ባህሪያችን ሲለዋወጥ ማንም አይረዳንም። በጣም ከባድ ፈተና ግን የመጣው ከወታደራዊ አመራሩ ነው። በወታደሩ ውስጥ ያለው ችግር ሴቶች ችሎታና አቅም አላቸው ብለው አለማመናቸው ነው ትላለች። በአስራዎቹ ዕድሜ ክልል የምትገኝ ሴት ተዋጊ ጥይት ሳትፈራ ያዘዙቿን ቁጣና ቅጣት ትፈራ ነበር በማለትም ትናገራለች። አብዛኛው የፍቅር ግንኙነት እንዲጀምሩ ሲገደዱም ከዝምታ ውጪ አማራጭ አልነበራቸውም። በዕድሜ ከፍ ያለችዋ እሷ በመሆኗና በሙያም ጠበቃ ስለሆነች መርህውን የጣሰ ግንኙነት ስትቃወም አንድ ምሽት ታስራ ትቀጣለች። ሰላም ጦርነት አሁንም በድጋሚ ይነሳል ብላ ትሰጋለች። ወጣቶች ህጋዊ የሆኑ ህገወጥ ማንኛውንም አማራጭ ተጠቅመው ከከተማዋ እየሸሹ ነው። ሁሉም ሰው ፊት ላይ ፍርሃት ይታያል። ሰዎች ከእልቂት የሚያድናቸውን የቆጠቡት ገንዘብ እንደሆነ በማሰብ የሚችሉት ሁሉ ያከማቹ ነው። ሰላም ከኛ በላይ ሰላም የሚያስፈልገው የለም፣ ሌላ መስዋዕትነት ለመክፈል አቅሙ የለንም ስትልም ታክላለች። በመቀሌ ዩኒቨርሲቲ የአስተዳደር መምህር የሆነችው የ30 ዓመቷ ራህዋ ገብረ መድህን ጦርነቱ ፖለቲካዊ ዓላማ ያለው ሳይሆን ህልሟን የሚያሰናክል መሆኑን ታምናለች። ገና ሞያዋ ህይወቷን እየጀመረች ነበር። ቤት፣ መኪና፣ ልጆች ነበሯት። ነገር ግን በጠላት ኃይሎች እየተፈጸመ የነበረው ግፍ ሲታይ የትግራይ ሰራዊት መቀላቀሏን ትናገራለች። ከአስደንጋጭ ሁኔታ በኋላ የሚፈጠረው ጭንቀት ፒቲኤስዲ ወይም ፖስት ትራውማቲክ ስትረስ ዲስኦርደር ምልክቶችን እንደሚታዩባትም የምትናገረው ራዋ ሁሉም ሴቶች የስሜት ቀውስ ውስጥ ገብተዋል በማለት ትገልጻለች። ወደ ማስተማር ብትመለስም እንደ ቀድሞ አይደለም፣ ምንም አይሰማኝም፣ መትረፌ ብቻ ነው የምፈልገው ትላለች። ኢራን ምናባዊ የጦርነት ሁኔታ ውስጥ ስትራቴጂካዊ ተግዳሮቶችን ለምን ታቀርባለች? አሜሪካና እስራኤል በኢራን ላይ እየፈጸሙ ባሉት ጥቃት ምክንያት የቴሄራን ወታደራዊ አቅም እንደተዳከመ ገልጸዋል። ፕሬዚዳንት ዶናልድ ትራምፕም የአየርና የባህር ኃይሎችም ወድመዋል፣ አመራሮችም ሞተዋል፣ እንነጋገር ብለው ጠይቀው ነበረ ግን ዘግተዋል አልኳቸው ብለዋል። አቅም የማስጨረስ ስትራቴጂ ሮያል ዩናይትድ ሰርቪስ ኢንስቲትዩት በተባለ በዩናይትድ ኪንግደም በሚገኝ ቲንክ ታንክ ውስጥ የመካከለኛው ምስራቅ ተንታኝ የሆኑት ዶክተር ኤችኤ ሄለር እንደሚሉት ኢራን የተከተለችው ያለው ወታደራዊ ስትራቴጂክ አሜሪካና እስራኤልን በተለመደው የጦርነት ስልት የማሸነፍ አይደለም። በፈረንሳይ በሚገኝ ሴንተር ፎር ኢንተርናሽናል ስተዲ ተባባሪ ፕሮፌሰር ኒኮል ግራጅቢስክ እንደሚናገሩት የኢራን አካሄድ የማዳከም ጦርነት ማድረግ ነው። ተዋጊዎቹ እንዲዳከሙና አቅማቸው እንዲሟጠጥ ማድረግ ትሻለች። ይህ ወታደራዊ ስትራቴጂክ የስነ ልቦና ገጽታም አለው። ኢራን ባለፈው ዓመት ከእስራኤል ጋር ባደረገችው የ12 ቀናት ጦርነት ኢላማ መምታትን ሳታስብ ንጹሃን የሚኖርባቸውን አካባቢ ላይ ጥቃት በመፈጸም ስነ ልቦናዊ ጫና ለመፍጠር መሞከሯን ባለሙያዎች ይገልጻሉ። ኢራን በዋነኝነት ጥቅም ላይ የምታውለው ሚሳኤልና ድሮንን ነው። ኢራን ከእስራኤል ጋር ባደረገችው የ12 ቀን ጦርነት ባላስቲክ ሚሳኤሎችን ተጎድተዋል። ምን ያህል ባላስቲክ ሚሳኤሎች እንደቀሯትም በግልጽ አይታወቅም። ኢራን የጦርነት መሳሪያውን የምታመርተው እና የምታከማቸው በድብቅ ስፍራዎች መሆኑን
ተንታኞች ይጠቅሳሉ። እስራኤል እንደምትለውም እስከ አውሮፓውያኖቹ ጥር 2026 ድረስ በሰበሰበችው መረጃ መሰረት ኢራን 2500 ሚሳኤሎች አሏት። እነዚህ ሚሳኤሎችን በአጭር ርቀት የሚወነጨፉ እስከ 1000 ኪሎ ሜትር ድረስ እና የረዥም ርቀት ተወንጫፊ ከ1000 እስከ 3000 ኪሎ ሜትር ድረስ ናቸው። የኢራን ባለስልጣናት እንደሚሉትም ሰጂል የተባለ ሚሳኤል ጨምሮ ሌሎች የጦር መሳሪያዎችን ተጠቅማለች። ይህ ሚሳኤል እስከ 2000 ኪሎ ሜትር ድረስ እንደሚወነጨፍ ተገልጿል። መሳሪያው ከድምፅ የሚፈጥን ሃይፐርሶኒክ መሆኑን ቴህራን አስታውቃለች። የሚሳኤል ከተሞች የኢራን መገናኛ ብዙሃን ከምድር በታች የተገነቡ ሚሳኤሎች ማምረቻና ማከማቻዎች የሚገኙባቸውን አካባቢዎች የሚሳኤል ከተሞች ብላ ጠሯቸዋል። ስለ ትክክለኛ መጠናቸውና አቅማቸው የተረጋገጠ መረጃ የለም። ከፍተኛ የአሜሪካን ኮማንደር ጀነራል ዳን ክሬን እንደሚሉት ኢራን ውጊያውን ከተጀመረበት ቀን አንስቶ ባለስቲክ ሚሳኤሎችን ክምችቶች ወደ 86 በመቶ ወርደዋል። የኢራን ሚሳኤሎች በአውሮፓውያኖቹ የካቲት 4 ድረስ ወደ 23 በመቶ እንደሚያሽቆለቅሉ የአሜሪካን ማዕከላዊ እዝ አሳውቀዋል። የመካከለኛው ምስራቅ ተንታኝ የሆኑት ዶክተር ኤች.ኤ. ሄለር እንደሚሉትም ኢራን የእስራኤልን መሰረተ ልማትና የአሜሪካን የመካከለኛ ምስራቅ የጦር ሰፈሮችን ለመምታት የሚያስችል አቅም አላት። በሆርሙዝ ሰርጥ የሚጓጓዘውን ነዳጅ ማስተጓጎል ትችላለች። በሆርሙዝ ሰርጥ የተወሰነ ቢሆንም ቀውስ ከተፈጠረ በኋላ ዓለም አቀፍ ምጣኔ ሀብት ይናጋል ይላሉ። ከዓለም ነዳጅ 20 በመቶ በሆርሙዝ ሰርጥ ይተላለፋል። ኢራን ሰርጡን ከመዝጋቷ ባሻገር መርከቦች ላይም ጥቃት ለመፈጸም ዝታለች። ተባባሪ ፕሮፌሰር ኒኮላ ግራጅ ዊስክ እንደሚናገሩት ኢራን የላቀ አቅም ያላቸው ሚሳኤሎች እጥረት ቢገጥማት እንኳን ከፍተኛ ቁጥር ያለው ድሮኖች ያከማቸች ሀገር ናት። ከጦርነቱ በፊት በሺዎች የሚቆጠሩ ድሮኖች እንዳመረተች ይታመናል። የድሮኖቹ ዲዛይን ከሩሲያ የተቀዳ ነው። ይህን ቴክኖሎጂ አሜሪካ ለመጠቀም ሞክራለች። እነዚህ ድሮኖች ቀጥተኛ ጥቃት ከመፈጸማቸው ባሻገርም የአየር ክልሉን ያውካሉ። የአየር መቃወሚያ ማዳከም የሚችሉ ድሮኖች ናቸው። ሩሲያ በዩክሬን ላይ ተመሳሳይ መሳሪያ ተጠቅማለች በማለትም ባለሙያዎቹ ያስረዳሉ። አሜሪካን በበኩሏ የኢራን የድሮን ክምችት 73 በመቶ መውረዱን ገልጸዋል። ቴል አቪቭ መቀመጫውን ያደረገው ኢንስቲትዩት ፎር ናሽናል ሴኪዩሪቲ ስተዲስ እንደሚለው አሜሪካና እስራኤል በተለያዩ የጦር መሳሪያዎች ከ2000 በላይ ጥቃት ፈጽመዋል። ኢራን የፈጸመችውን የአጸፋ ጥቃት 571 ሚሳኤሎችና 1391 ድሮኖችን ያካተተ ነው። ጦርነቱ እየተራዘመ ከሄደ በዚህ መጠን የጦር መሳሪያ መጠቀም ለተዋጊዎቹ እንደሚከብድም ተንታኞች ይናገራሉ። የተራዘመ ውጊያ ኢራን በመካከለኛው ምስራቅ ለረጅም ጊዜ የዘለቀ የታጠቀ ኃይል ያላት ሀገር ናት። ኢራን አሁን ላይ መሰማራት የሚችሉ 610 ሺህ ተዋጊዎች እንዳሏት ይገመታል። ይህም 350 ሺህ መደበኛ ወታደሮችና 190 ሺህ የእስላማዊ አብዮታዊ ዘብ አባላትን ይጨምራል። ኢራን በየመን የሚገኙ የሁቲ አማጽያን ጨምሮ በኢራቅ ያሉ ተዋጊዎችም ይደግፏታል። የሊባኖስ ሂዝቦላ እንዲሁም የፍልስጤም ሐማስም ከጎኗ ናቸው። እነዚህ አክሰስ ኦፍ ሬዚስታንስ በሚል የሚጠሩት ቡድኖች በቀጠናው ኢራንን ይደግፋሉ። ሐማስ ከአውሮፓውያኖቹ 2023 ወዲህ በእስራኤል በደረሰባት ጥቃትም ተዳክመዋል። ሆኖም ኢራን የተራዘመ ውጊያ ማካሄድ እንደምትችልም ተንታኞች ይናገራሉ። ኢራንና ኢራቅ በተዋጉበትም ወቅትም ኢራን ያነሰ ወታደራዊ አቅም ስላላት የቴህራን ከተሞችም ጥቃት ቢፈጽምባቸውም ውጊያውን ማስቀጠል ችላለች። ዋናው ነጥብ የደህንነትና የፖለቲካ መዋቅሯ ምን ያህል ታማኝ ሆኖ ይቀጥላል የሚል ነው ሲሉ ተባባሪ ፕሮፌሰሩ ኒኮል ግራጅዊስ ያስረዳሉ። ሚሳኤል ተኳሾቹ ከፍተኛ ጫናና ድካም ውስጥ ስለገቡ ከኢላማ ውጪ እየተኮሱ ነው። የቅንጅት መጓደል ይስተዋላል። የኢራን የሚሳኤል ክምችት ላይም የሚደርሰው ጥቃት ሲበረታ የጦርነቱ ቀጠናዊነቱ እየሰፋ ይሄዳል ሲሉም ያክላሉ። ቀጠናዊ ጦርነት ወደ ቱርክ የአየር ክልል የገባው የኢራን ባለስቲክ ሚሳኤል በሰሜን አትላንቲክ ጦር አልኪዳን ኔቶ የአየር መቃወሚያ አማካኝነት መክሸፉ ተገልጿል። ኢራንና አሜሪካን ለማሸማገል ጠይቃ የነበረችው ቱርክ ጦርነቱ ከተጀመረ በኋላ ሁሉም ወገኖች ግጭቱን ከማባባስ መቆጠብ አለባቸው ብላለች። ተንታኞቹ እንደሚሉትም የኢራን ግብ አጎራባች ሀገራትን ጦርነቱን መቋቋም እንዲያቅታቸው ማስገደድ ነው። በዚህ መንገድ አሜሪካን ወደ ድርድሩ ጠረጴዛ ለማምጣትና የሚደርሰውንም ጥቃት ለማስቆም ይሞክራል። ኢራን በዚህ መንገድ ምን ያህል ስኬታማ እንደሆነች አሁን ላይ ለመገመት አይቻልም ይላሉ ባለሙያው። ተባባሪ ፕሮፌሰር ኒኮል ግራጅዊስክ ዶክተር ኤች.ኤ. ሄለር በበኩላቸው የባህረ ሰላጤው ሀገራት ኢራን ላይ የተፈጸመውን ጥቃት ቢቃወሙም የቴሄራን የአጸፋ ምላሽ የደህንነት ስጋት ከሆነባቸው አሜሪካን መደገፍ ሊጀምሩ ይችላሉ ይላሉ። የመረጃ ምንጭ አስነብቧል። ቻናሌ ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳይዘነጋ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።